ይስጥልን ተመልካቾቻችን እንደምናመሻችሁ። ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለአርብ ምሽት ያዝናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። ከክልሉ እንስሳት ሀብት ተገቢውን ጥቅም ለማግኘት የሚያስችሉ ተግባራት እየተከናወኑ መሆኑን የአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ ኃላፊ ዶክተር ጋሻው ሙጬ ተናገሩ። የዝርያ ማሻሻል፣ የእንስሳት ጤናና ስነ ምግብ፣ የተሳለጠ ግብይትና እሴት መጨመር ላይ በተቀናጀ መንገድ እንደሚሰራም ተመላክቷል። ደጀናምባቸው ተጨማሪ ዘገባ አዘጋጅቷል። እንስሳት ሀብት ልማት በአግባቡ ከተሰራበት ለወጣቶች የስራ ዕድል ፈጠራ ያለው ድርሻ ከፍተኛ ነው። ነገር ግን ዘርፉን የማዘመን ስራዎች ላይ ትኩረት መደረግ እንዳለበት በስፋት ይነሳል። በእንስሳት ማድለብ ስራ ተሰማርተው ውጤታማ የሆኑ የህብረተሰብ ክፍሎች ሊሰራበት የሚገባ ያልተነካ እምቅ ሀብት እንደሆነ ይመሰክራሉ። ስራው አዋጭ ነው። ብዙ አልተቀመጥንም። በ3 ወር በ4 ወር ባልሞላ ጊዜ ውስጥ ምንም ያለማጋነን በቂ የሆነ ትርፍ አግኝተን የሸጥናቸው ቢያንስ ከ80 ፍየሎች ወጫቸውን ችለው ምኑ ትራንስፖርታቸውን ችለው ወደ 80 ሺህ ብር ተፈን የሸጥናቸው። ስለዚህ አሁንም ከነዚህ ብዙ ትርፍ እንጠብቃለን። እኔ ጀመርኩት መጀመሪያ እርሻ ነው። ተርሻ ማርስባቸው በሮች ማወፈር ጀመርኩ። እነዛ 2 በሮች አወፍሬ ነው በዛ ተነሳው ማለት ነው አወፈርኳቸው። በጥሩ ዋጋ ሸኩ። በዛ ተሞክሮ ወስጄ ጀመርኩ። አሁን ወደ 6 ዓመቴ ነው ይሄን ስራ ከጀመርኩ ማለት ነው። ያው ስራው ልፋት አለው። በዛው ተናስቼ በጎን ስራ እርሻ ማርሳለሁ። ሌላ ልማቶችም አለማለሁ። በሮቹም በጎና አወፍራለሁ። ቁጭ ብለን ከምናወራ በየመቃሚያው ቤት በየተለያዩ በየመንደሩ ሌላ ወሬ ከምናወራ የምናድግበትን ሀብት ብንሰራ ጊዜያችንን ሳንገል፣ ጊዜያችን ውድ ነው። ይሄን ጊዜያችንን ብንጠቀምበት የተሻለ ነው ማለት ነው። በአማራ ክልል ግብርና እንስሳትና ዓሳ ሀብት ልማት ላይ ትኩረቱን ያደረገ የምክክር መድረክ በደሴ ከተማ ተካሂዷል። ዋነኛ ዓላማውም ግብርናና የእንስሳትና ዓሳ ሀብት ልማትን በማዘመን ተጠቃሚነትን ለማረጋገጥ ነው። ከመድረኩ ተሳታፊዎች መካከል የሰሜን ወሎ ዞን እንስሳትና ዓሳ ሀብት ልማት መምሪያ ኃላፊ ነጋጌታቸው በዞኑ ዘርፉን ለማዘመን በሚሰሩ ስራዎች ላይ ከፈጻሚ አካላት ጋር መግባባት ተደርሷል ይላሉ። ዝርያ ማሻሻል ላይ ሪቮሉሽን ለመፍጠር እንደ ስትራቴጂ አቅደን እየሰራ ነው። የመጨረሻው የንብ ሀብት ልማት ላይ ነው። ሰሜን ወሎ እንደሚታወቀው ከፍተኛ የሆነ ከ142,000 መንጋ በላይ የንብ መንጋ አለው። ለዚህ የሚሆን ካሁን ከ17,000 በላይ የሽግግር ቀፎ አዘጋጅተናል። ኦልሞስት ከ1585 በላይ የሚሆን ዘመናዊ ቀፎ አድርሰናል። ለዚሁም ማናባይ ቁሳቁስ አዘጋጅተናልና እነዚህን ምርትና ምርታማነት የምንጨምርባቸው የእንስሳት ውጤቶች ላይ ቀጣውን ክረምት አንድ ብለን ስራ ለመስራት ዝግጅት ላይ ነን ማለት ነው። የአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ ኃላፊ ዶክተር ጋሻው ሙጬ በእንስሳት ሀብት ልማት ዙሪያ ከቁጥር ይልቅ ጥራት ላይ ትኩረት አድርጎ ለመስራት ትኩረት መሰጠቱን ገልጸዋል። የዝርያ ማሻሻል ስራ በመስራት አካባቢዎች መቀየር፣ አካባቢዎች መለወጥ እና የምንፈልገው ምርትና ምርታማነት ማምጣት እንችላለን የሚለው ነው እየተነጋገርን ያለ ነው። በሁለተኛ ደረጃ እንግዲህ እንስሳት ሀብት ልማት ሲታሰብ ትልቁ መኖ ሀብት ልማት ነው። ስለዚህ መኖ ላይ ያሉትን አማራጮች የማስገንዘብ ከዚህ በፊት የሰራናቸውን ስራዎች የማስፋት እና አዳዲስ ስራዎችን በመጨመር መኖ ሀብት ልማት ላይ በድርቅ ጊዜም ድርቅ በማይኖርበትም ጊዜ ለመኖ ልማት ሰፊ ትኩረት እና በቅንጅት መፈጸም እንዳለባቸው፣ በተለይም ደግሞ የተፈጥሮ ሀብት ልማት ስራችን የመኖ አማራጭ ወይም የመኖ ምንጭ እንዲሆኑ ከማድረግ ጋር ተያይዞ መኖ ላይ በስፋት መስራት አለብን። የእንስሳት ሀብት ልማትን ውጤታማነት ከሚቀንሱ መሰናክሎች መካከል አንዱ ለሆነው የእንስሳት ጤናን ለመጠበቅ ከሌሎች ተቋማት ጋር በመቀናጀት ውጤት ለማምጣት መታቀዱንም ዶክተር ጋሻው ጠቅሰዋል። ምርትና ምርታማነትን ከሚያሳጡ በሽታዎች ቀድመን መከላከል፣ ከእንስሳት ወደ ሰው የሚተላለፉ በሽታዎችን ቀድመን መከላከል፣ እኒህን ደግሞ ከህብረተሰብ ጤና ኢንስቲትዩት ጋር እንዴት አድርገን በቅንጅት በትብብር መስራት አለብን የሚለውን ይህንን ስራ ስንሰራ የሚያስፈልጉ ግብዓቶችን ጭምር እየተነጋገርን ያለ ነው። ለዚህ ነውና አጠቃላይ እንደ ክልል በተደጋጋሚ የሚከሰቱ የእንስሳት በሽታዎችን ቀድመን ለይተናል። በእነዚያ ላይ ግልጸኝነት እየፈጠርን ነው። ሶስተኛ የምንሰራው ስራ ይሄ ነው። በአራተኛ ደረጃ መሰረተ ልማት ነው። እንግዲህ የእንስሳትና ዓሳ ሀብት ልማት ያለ መሰረተ ልማት የሚፈጸም የለም። እንደምታውቁት ምርቱ በአጭር ጊዜ የሚበላሽ ከመሆኑ ጋር ተያይዞና እነዚህ ስራዎች ደግሞ የሚሰሩት ከፍተኛ መሰረተ ልማት ባለባቸው አካባቢ ስለሆነ ያሉትን የማጠናከር አዳዲስ የምንሰራቸው መሰረተ ልማት ደግሞ ዛሬን እና ነገን ታሳቢ ያደረገ የመሰረተ ልማት ስራችን ውስጥ መግባት እንዳለብን እሱ እየተነጋገርን ነው። በሌላ በኩል በሌማት ትሩፋት ኢኒሼቲቭ የተጀመሩ ስራዎች የምግብ ዋስትናን እያረጋገጡ በመምጣታቸው በቀጣይ በዘላቂነት ይከናወናሉ ብለዋል።
የከተማዋ ነዋሪዎች የጸጥታ ኃይሉን በማጠናከር ያከናወኗቸው ተግባራት ልምድ የሚወሰድባቸው መሆናቸውን የኮምቦልቻ ከተማ አስተዳደር ገለጸ። በከተማዋ የጎፍ ቀበሌ በማህበረሰብ ተሳትፎ የተገነባው የኮሚኒቲ ፖሊሲንግ ኦፊሰሮች ቢሮና መኖሪያ ቤት ግንባታ ተጠናቆ አገልግሎት መስጠት ጀምሯል። ተጨማሪውን አብረን እንከታተል። በኮምቦልቻ ከተማ አስተዳደር ነዋሪዎች የአካባቢያቸውን ሰላም ከመጠበቅ ባሻገር ለጸጥታ መዋቅሩ የተለያዩ ድጋፎችን በማድረግ ላይ ናቸው። በከተማው የቦርከና ክፍለ ከተማ ነዋሪዎች በየጎፍ ቀበሌ ኮሚኒቲ ፖሊሲንግ ኦፊሰሮች የመኖሪያ ቤት ከ4 ሚሊዮን ብር በላይ ወጪ ገንብተው አስረክበዋል። ነዋሪዎቹ በራሳቸው ተነሳሽነት በስራው መሳተፋቸውን ገልጸው ለጸጥታ ኃይላቸው ያላቸውን አንድነት በመግለጻቸው ደስተኛ መሆናቸውን አንስተዋል። ስራውን የሰሩ መሆናቸው መግለጫ ነው። እዚህ ግንባታ ላይ የጸጥታ ኃይሉ የፖሊስ ኦፊስ አባሉ ምን ያህል የደከመ የታከተ የለፋ መሆኑን እናሳይበታለን በሚል ከሌላው ላቅ ያለ ሻል ያለ እነሱ ናቸው የሰሩት የሚያስብል ምልክት አለን። ይሄ በዚህ በፊት የሚታይ ስለሆነ ማለት ነው። መስራት ከተፈለገ መስራት ከታሰበ ስራውን በፍቅር ከተወሰደ መስራት እንደሚችል ማየትና መማር ይችላሉ። ከዚህ ጦርነቶች ጥሩ አለመሆናቸውን፣ ሰላም አካባቢ መኖሩን፣ ሰላም ደግሞ ለማህበረሰቡ እንደሚጠቅም እንደውም ለወጣቱ ራሱ ለወጣቱ የሚያስተምር አርአያ ነው አሁን የተሰራው እዚህ ቀበሌ ላይ። እኛን ያየ ደግሞ ተሞክሮ ጦርነት ምንም አይጠቅምም፣ የሚጠቅመው ሰላም ነው። ሰላም ካለ ደግሞ መገንባት ይቻላል። መኖሪያ ቤት ሰራ፣ ቢሮ ሰራ። ይሄ አዲስ ቀበሌም እንደመሆኑ እነዚህ መሰረታዊ ፍላጎቶችን ሲያሟላ ለሱ ምቹ ሁኔታ ሲፈጥር፣ ፖሊስ ደግሞ ከጎን ሆኖ የማህበረሰቡ አጋዥ ሆኖ ለሰላሙ ቀን ከሌት ሳይል ህዝቡ ጋር ተቀናጅቶ እንደሚሰራ ይሄን በጽኑ ያምናል ማህበረሰቡ ማለት ነው። ከዚህ አንጻር ነው ሰላሙ ላይ ትኩረት አድርጎ ለጸጥታው አካል ግንባታ ላይ የተሳተፈው። በርክክቡ ተገኝተው መልእክት ያስተላለፉት የኮምቦልቻ ከተማ ከንቲባ አቶ መሐመድ አሚን ዩሱፍ የከተማዋ ነዋሪዎች ሰላማቸውን ከማስጠበቅ ጎን ለጎን ለጸጥታ ኃይላቸው ያላቸውን ክብር የገለጹበት ስራ ነው ብለዋል። የልማት ስራዎች የህዝብን ድጋፍና ተሳትፎ ሲያገኙ ውጤታማና ዘላቂ እንደሚሆኑ በተግባር መታየቱን ነው ከንቲባው የገለጹት። ፖሊስና ህብረተሰቡ በአጠቃላይ ጸጥታ መዋቅራችን አንድ ላይ ሆኖ የከተማውን ጸጥታ ለማስከበር እየሰራ ለመሆኑ ማረጋገጫ ነው። በትምህርት ስራ ላይም ለፖሊስ መዋቅራችንም የተሻለ ሞዴል የሚሆን ቢሮ በመገንባት በሁሉም ስራ ህብረተሰቡን በማሳተፍ የጎፍ ቀበሌ የተሻለ ስራ በመስራቱ ይሄን ቀበሌ በድጋሚ እንድታመሰግኑልኝ ጠይቃለሁ። የጸጥታ መዋቅራችንን መገንባት ማጠናከር አንዱ ልማት ነው። የፍትህ መዋቅራችንን ጠንካራና የህዝቡን ፍትህ ለማረጋገጥ የሚሰራ ማድረግ ይሄ አንዱ ሌላው ልማት ነው። የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር ጌታቸው ሞህዬ በማህበረሰብ ተሳትፎ የተከናወነው ይህ የቢሮ ግንባታ የጸጥታ ኃይሉን የስራ ተነሳሽነት ከመጨመር ባለፈ የወንጀል መከላከል ስራውን እንደሚያቀላጥፈው አስገንዝበው በስራው የተሳተፉትን አመስግነዋል። ማህበረሰቡ ከፍተኛ ድጋፍ እያደረገ ነው። የቢሮና መኖሪያ ቤት ግንባታን ብቻም ሳይሆን ተደራሽ አገልግሎት ለመስጠት የሞተር ሳይክል እና የኮምፒውተር እየገዛ የቢሮ መረጃዎችን በአግባቡ ለመያዝ እየተሰራ ነው ያለው። በተለይ ኮሚኒቲ ፖሊሲንግ ኦፊሰሮች ወንጀል በሚፈጸምበት ቦታ ላይ ደርሶ በመድረስ እና ለመከላከል የሚያስችል ተሽከርካሪ አቅርቦት እየተሟላ ነው ያለው። የዛሬው በጣም ለየት የሚለው በተደራጀ መንገድ ለአንድ ቀበሌ ላይ 7 ክፍል ያለው ነው ግንባታ የተገነባው እና እውነት ለመናገር ከህብረተሰቡ በጣም የሚያደርገው ተሳትፎ ከልብ እናመሰግናቸዋለን። በቀጣይም ሌሎች ስራዎች ላይ ለመሳተፍ ዝግጁ መሆናቸውን ነዋሪዎች ጠቁመዋል። የሰው ልጅ በተለያዩ ምክንያቶች አካላዊ እድገትና ለውጦችን ያስተናግዳል። በዚህም ምክንያት አንዳንዶች ቁመታቸው በጣም አጭር፣ ሌሎች ደግሞ በጣም ረጅም ይሆናሉ። በደቡብ ወሎ ዞን ለጋምቦ ወረዳ ነዋሪ የሆነው ወጣት ሙራድ መሐመድ ከ15 ዓመቱ በኋላ ቁመቱ በእጅጉ መጨመሩን ይገልጻል። ባልደረባችን አበሻንን ላይ ከወጣት ሙራድ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። ተፈጥሮ ግርም አትላችሁም? እንደምታዩት ወንድሜ ቁጭ ብሎ እኔ ቁሜ እኩል ነን በሚባል ደረጃ ነው ያለ ነው። ሙራድ መሐመድ ይባላል። ቁጭ ብሎ ነው እንጂ ረጅም ነው። እንደምታዩት ነው። ሙራድ የት ተወልዶ አደገ? መቼ ነውስ እንደዚህ አይነት የሰውነት ለውጥ ያመጣው? ሙራድን አንጋጥጬ ልጠይቀው። በለጋምቦ ወረዳ በ1993
ነው የተወለድኩት። 25 ዓመቴ ነው አሁን ላይ ማለት ነው። ይሄ ደግሞ ተፈጥሮዬ ያው ከ2010 በኋላ ነው የጀመረኝ ማለት ነው። ከዛ በኋላ ያው እርግጥ ላይ ነው በሜትር ነው እዛው አካባቢ እዛው ሰፈር መተው ነው ያው እንትን ብለው 2 ሜትር ከ20 ነው አሉኝ። ከቤተሰቦቻችን የለም ያው እኔ ነኝ ወንድሜም ያው እንደምታውቁት እዚሁ የመጣው ነው። ከኔ በላይ ሰው እንደኔ አይነት የለም። በተፈጥሮ ነው እንጂ እዛ በዘር ምናምን የሚባል ነገር የለም። ከተማ ላይ ስወጣ በጣም ሰው ተመልካች ስለሚበዛብኝ ያኔ ለመውጣትም አልፈልግም እኔ ማለት ነው። ከሚቸገርባቸው አንዱ ጫማ ዙረን ለሙራድ የሚሆን ማግኘት አልቻለም። ጫማ ተለበስኩኝ ያው ከ5 ዓመት በላይ ሆኖኛል። ልክ ጫማ ተዛዋሪ አላገኘሁም እስካሁን ማለት ነው። እስኪ ምናልባት ይሄ እንግዲህ ትልቁ ሴፍቲ የሚባለው ጫማ ነው። እስኪ ሞክር ሞዋ አይገባም። ልብስና ልብስ አሁን እዛ ጀነት ያለሁበት ቦታ ያው ስለማራገኝ ለዙ እያልኩኝ እንዴት የራሱ ሁለት የመጣሁበት ሰዓት አለ። በመኪና ላይ በጣም እየተቸገርኩ ነው። ራሱ በቃ የሁለት ሰው ነው መክፈል አለብህ እየተባልኩኝ ያን ሁሉ ገጠመኛል። በሀገር አቀፍ ደረጃ ከፍተኛው የቁመት ልክ 2 ከ25 ነው። በዓለም አቀፍ ደረጃ ደግሞ 2 ከ51 ነው። ሙራድ ምን ያክል ይረዝም ይሆን? አሁን ሙራድን ልንለካ ነው። ቀጥ ሴንስ ማድረግ አልቻለም። ከቁመቱ በላይ ስለሆነበት ከቁመቱ ድረስ ያለውን የሚታየው ድረስ ያለውን ነው ማየት የቻለው። አይ ከሱ አንፃር በቃ እኔ በጣም አጭር ሰው ነው። ተፈጥሮ ግርም አትልም። ስለ ተፈጥሮ የት እንዳገኛችሁት ነው ግራ የሚገባው። በጣም ግዙፍ ነው አይደል? እንዴ በጣም ግዙፍ። ከ40 ዓመት በላይ አገልግያለሁ። እስካሁን ድረስ ለመጀመሪያ ጊዜ ይሄን ያህል ቁጥር ያለው ጫማ ፈላጊ ሲመጣ እና ከ45 በላይ እስካሁን ድረስ ያጋጥመን የማያውቅም። ይሄ ግን ቢያንስ እስከ 48 እስከ 50 ቁጥር ድረስ የሚያስፈልገው ይመስለኛል። ከዚህ በፊት እንደዚህ አይነት አጋጣሚ ገጥሞኝ አያውቅም። ቢያንስ ከ2XL እስከ 6XL ድረስ አለ። ከዚህ በላይ የለም። እንደዚህ አይነት አጋጣሚ እንደ አይነት ክስተት የለም። ተፈጥሮ አያውቅም። ሁሉም ይሆናቸዋል። ይሄን ስራ ከጀመርኩ 83 ነው የጀመርኩት። ቢያንስ 35 ዓመት ማለት ነው። ግን እስከዛ ድረስ ከለካሁትና ከሰራሁት ለመጀመሪያ ጊዜ ያጋጥመኛል። እንደዛ አጋጥሞኝ አያውቅም። ወገብ 112 ዳሌ 120 ታፋይ ላይ ታፋ የምንለው አለ። እሱ ደግሞ 84 ይሄ እንኳን አልፎ አልፎ ያጋጥማል። በእርግጥ ቁመቱ ግን በጣም የሚያስደንቅ ነው። ቁመቱ 2 ሜትር ከ20 ነው ያጋጠመኝ። በጣም እኔ እንደዚህ ያጋጥሞኝ አያውቅም። ያ የሚሰማኝ ደስታ ነው። ተፈጥሮ ስለሆነ ቁመን ተፈጥሮ ነው። ምንም ችግር የለውም። ያለ ስጦታ ስለሆነ በዛ ያው አላህ ማመስገን ነው። ውድ ተመልካቾቻችን ስለነበረን አብሮነት እናመሰግናለን። ከአሚኮ ደሴ ስቱዲዮ ለአርብ ምሽት የያዝናቸው ዜናዎቻችን እስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ምሽት።